ተራረሽን ጁምአ እንግዲህ ሶላታችን መስገድ ነው የቀረን። አሁን ሻወሬን ወስጃለሁኝ። ቤቴን እንደዚህ አጫጭሽበታለሁኝ እዚህ ጋር በቃ። እስቲ ቪዲዮ ላይክ ሼር አድርጉት። ግን ላይክ እያደረጋችሁ አይደለም። ላይክ አድርጉት ቪዲዮውን። ለቻናሉም አዲስ የሆናችሁ ሰብስክራይብ አድርጉ። ያው ግማሹን ከሰራን ነገ ደግሞ ግማሹን እንሰራለን። ወጡ አድሮ ምናምን መብላት ያው ብዙም አይደለም። ቡናዬን እየቆላው ነው። ቡና እንደዚህ የዶሮ አይን የመሰለ ቡና ነው የሚባለው። ቆልቻለሁ እንደዚህ የሚያምር ቡና። አሰላሙ አለይኩም ጁምአ ሙባረክ። ዛሬ ጁምአ ነው። እንግዲህ ጁምአን ጥርሴንም ተሽሎኛል ደህና ሆኛለሁኝ እና ዛሬ ጁምአ ቭሎግ ነው ይዤላችሁ የመጣሁት። ጠዋት ተነስተናል እንደተለመደው እንግዲህ በጠዋት ተነስተን ሱብሂ ሶላታችንን ሰጋግደን ምን ብለን አሁን ግን ነክቷል። ከዛ እንቁላል ፍርፍር ነበር እዚህ ጋር የሰራሁት ቁርስ ለልጆቹ። ስንት ሰዓት ነው? 6 ሰዓት ነው የሚመጡት ትምህርት ቤት ስለሆኑ አልሰራላቸውም። ምሳቃ ምናምን አይይዙም። መተው ምሳቸውን ነው የሚበሉት። ቁርሳቸውን በልተው ይሄዳሉና እዚህ ጋር በሽንኩርት ብቻ እንቁላል ፍርፍር ሰራሁኝ። በሽንኩርት ነው እንቁላል ፍርፍር ብቻውን ደስ ይለኛል። እንወዳለን፣ አዲም ይወዳል። ከዛ አየሩ እንደምታዩት እንግዲህ ደስ የሚል አየር ሆኗል። በሬ ላይ እነዚህ ችግኞች ደግሞ ስላደጉልኝ በጣም ነው ደስ ያለኝ። በነገራችን ላይ እኔ እስከዛሬ ችግኝ አያድግልኝም ነበርና እኔ ብዙም አልንከባከበ መሰለኝ። አሁን ግን በደንብ ውሃ እያጠጣኋቸው እየኮተኮትኳቸው እንዴት እንዳማረባቸው ዙሪያውን እንዳለ አረንጓዴ ሆኗልና ደስ ብሎኛል። ከዛ እዚህ ጋር ቤቴን ማነሳሳት ገባው። ልጆችን ትምህርት ቤት ሸኘው፣ ቁርሳችንን እንበላላንና ከዛ ቤት ማነሳሳት ጀመርኩኝ። ከዛ ቤቴን እንደዚህ እንደምታዩት አነሳሳሁኝ። ከዛ መጠረግ አለበት፣ አሁን መወልወል አለበት ምናምን ብዙ ነው ጣጣው። ከዛ በኋላ ውሃ በደንብ ኃይል አላት ውሃ። ዛሬ ውሃ ተራችን ነው። አንድ ቀን አልፎ አንድ ቀን ሁሌም ውሃ አለ እና እዚህ ጋር ውሃዬን ችግኝን እያጠጣሁ ከሰላ እያያዝኩኝ። ምክንያቱም መብራት ጠፋ። መብራቱን አጠፉት ምሳ ለመስራት። ከዛ እኔ ደግሞ ማታ ነው አዘጋጃጅቼ ያደርኩት። ዶሮ ነበር ምሰራው ገና ጣጥያታለሁ ምናምን ሽንኩርቴንም ፈጭቻለሁ። ስለዚህ መብራቱ ለኔ ምንም ጥቅም የለውም፣ ቢኖርም አይኖርም መልሰው በኋላ ላይ ያመጡታል። ግን አሁን ላይ መብራት ስለጠፋ ከሰሌና ይዤ በከሰል ነው ለመስራት የሚያሰብኩት ነበር ዶሮውን እና በከሰል ዶሮዬን እሰራለሁ። እዚህ ጋር ግን መጀመሪያ ገና ነው ምሳ ገና አልደረሰም። ያው ሐሳቤን ነው መነገራችሁ። ገና አልሰራውም፣ ገና መስራትም አልጀመርኩም። እዚህ ጋር አትክልቶቹ ማጠጣት ጀመርኩ። እንደተለመደው ውሃ ሲመጣ በቃ ቀጥታ አትክልቶችን ነው ማጠጣውና እንዴት እንዳማረባቸው ተመልከቱ። ትልልቅ ሆነዋል፣ በደንብ አድገዋል፣ ቆንጆ ሆነዋልና ደግሞ እዚህ ጋር ውሃዬን ከአንዱ አንዱ እየቀየርኩኝ አጠጣቸዋለሁኝ እላቸዋለሁኝ። በደንብ አጠጣለሁኝ። እስቲ ቪዲዮ ላይክ ሼር አድርጉት። ግን ላይክ እያደረጋችሁ አይደለም። ላይክ አድርጉት ቪዲዮውን። ለቻናሉም አዲስ የሆናችሁ ሰብስክራይብ አድርጉ እና እዚህ ጋር ያው አትክልቱን እያጠጣሁ ነው። ገና በጣም ብዙ ስራ ነው የሚቀረን። ገና ግቢ እናጸዳለን፣ ቤት እናጸዳለን። ግን ጉንጬ ላይ ያበጠው አልቀነሰም እስካሁን ድረስ። ለምን እንደሆነ አላውቅም። አደንዘዣው ነው መሰለኝ የጥርሴ እና እዚህ ጋር ውሃው ትንሽ ይጠጣ በራሱ ብዬ ደግሞ አስቀምጬበት ወደ ሌላ ስራዬ ልሂድ። ቶሎ ስራ መስራት አለብን። ከዛ እሷ እዚህ ጋር ደግሞ ሴራሚኩ ምናምን እያጣጠበች ነው። ያው ውሃውም ስላለ ኃይልም ስላለው በጎማ ሳባ አድርገን ጥብጥብ እናደርጋለን። ጁምአ ሲሆን ደግሞ ያው ጽዳት ይለየለ ቤታችን ጠራርገናል። ከዛ እዚህ ጋር ሴራሚኩ ምናምን እናጣጥባለን። አጣጥበን ስንጨርስ ደግሞ ወደ ያው እዚህ ጋር በመሃል ልጄን አጫውታለሁኝ። እዛ ጋር የቆሙ ደግሞ የጎረቤት ልጅ ነው። ውሃ ይወዳል። መጥቶ ነው ውሃ ሲፈሳይቶ መጥቶ ነው ውሃ ካልሞዳው እያለ ማለት ነው። ናይፍ ደግሞ መታዘል አይወድም። እኔ ደግሞ አዝዬ ካልሆነ ስራ መስራት አልችልም። ለማንኛውም አዝዬ እሱን ስራውን ጨራረስን። እዚህ ጋር እንደምታዩት ግቢያችን እንደዚህ ፏፏ አደረግን። ቆንጆ ሆኗል። በቃ ቅዝቃዜ ውሃው ምንም ስለተጣጠበ ደስ ይላል። ከዛ ሽንኩርት ነበረኝና ማታ ፈጫጭቼ ነው ያደርኩት አላልኳችሁም? ከሰሌና እያያዝኩኝ እዚህ ጋር ሽንኩርቴን አደረኩኝ እና ግማሽ ዶሮ ነው በነገራችን ላይ ነው የምሰራው። ከስጋ ያው ዶሮ ይሻላል እያልን ጁምአ ግዴታ ስጋ መሰራቱ ስለማይቀር እና ጁምአ ከስጋ ከምንሰራ ዶሮ ይሻላል። ምክንያቱም ዶሮ እኔ አሁን ግማሿን ዶሮ ሰራታለሁ። እንደዛሬ ግማሽ ዶሮ ነው። ግማሽ ስላችሁ ለምሳሌ አንድ እግር፣ አንድ ታፋ፣ አንድ መላላጫ
ከዛ ሁለቱም መላላጫና አንድ ግርና አንድ ታፋውን አስቀምጠዋለሁ። ሌላውን ሰራዋለሁ። ያኛውን ለሩዝ አስቀምጠዋለሁ። አሪ ሩዝ በዶሮ ስለሚወድ ነገ ከነገ ወዲያ ምናምን ሰራለታለሁ ማለት ነው። እና እንደዛ ነው የማደርገው። ለማንኛውም እዚህ ጋር ሽንኩርቴ እየበሰለልኝ ነው። መጥቷል ውሃውን። ከዛ ዘይት ጨመርኩበት እዚህ ጋር ያው ዶሮ አይደለ ዘይቱ ትንሽ እኔ ዘይት ሲበዛ ማለት መጨረሻ ላይ ነው ደግሞ ዘይቱ አሁን ስታደርጉት አያስታውቅም። መጨረሻ ላይ ስፍፍ ይላል ተሰርቶ ሲያልቅና እዚህ ጋር ዘይቴን ጨመርኩኝ። ከዛ ዘይቱ በደንብ አቁላለዋለሁኝ። ትንሽ ደግሞ ጨመርኩበት አነሰው እና በዘይቱ በደንብ ካቁላለሁኝ በኋላ ያው ዶሮዬን እሰራለሁ ማለት ነው። እኔ ዶሮ ስሰራ ቲማቲም ምናምን መጠቀም አልፈልግም። ዶሮና ዶሮዋ ነው ካለ መከለሻ መጨረሻ ላይ ጨምርበታለሁ። ወጥ መከለሻ እና ግን የምጨምረው ነው ነጭ ሽንኩርትና ዝንጅብል በቃ በርበሬው ሽንኩርቱ ተቆላልቶ በቃ የሆነ የሀገረኛ ዶሮ ነው የሚሆነው። ቲማቲም ምናምን ሲጨምርበት ዶሮ ነው ብዙም ደስ አይለኝም። እና ይሄ ከእናቴ የወሰድኩት አሰራር ነው፣ የእናቴ አሰራር ነው ይሄ። እና በጣም ነው ዶሮዋ የሚጣፍጠው። በነገራችን ላይ እናቴ ያው የእናት ነገር ሁሉ ይጣፍጣል መሰለኝ፣ አላውቅም። ብዙ ሰው ስለሚላት ነው እሷ። ለኛ ለልጆቹ ብቻ ሳይሆን ለሌሎችም ሰዎች ባለሙያነት ለማለት ይከብደኛል። ጎበዝ ናት። እና እዚህ ጋር እንደምታዩት ነው በርበሬው ቶሎ ስለሚያቀላ ብዙ በርበሬ አላደርግበትም። ቀልት ይላል እና ብዙም በርበሬ አላደርግበትም ልጆችም ስለሚበሉ። ዋናው ቀይ ሲሆን ነው ዶሮ ደስ የሚለኝ፣ ይቀላል እንጂ በርበሬውን በጣም ሞቅ አድርጌ እንዲያቃጥል ምናምን አላደርገውም። እና እንደዚህ በርበሬን ጨመርኩኝ። ከዛ እንደዚህ ስታቆያይ ትለኛለች እናቴ። ስታቆላይ እስቲ ስታቆላሊ ዳርዳሩ ላይ አትርጭት ላይ ነበር በፊት ማለት ነው። ምክንያቱም ሲረጫጭ እንደዚህ ዳርዳሩ ላይ እንደዚህ እያደረግሽው ሲረጫጭ የዳሩ ያቃጠልብሻል፣ እሳት ያቃጥለውና ቃናው የዶሮ የወጡ ቃና የዶሮም ሆነ ምንም የወጡ ቃና ደስ አይልም በኋላ። እና ዳርዳር ላይ አትለቃልቂት ላይ ነበር። እኔ ራሱ አሁን ሌላ ሰው ሲያማስል ሲለቃልቅ ሳይ በጣም ነው የምናደደውና ቀስ ብዬ ነው ማማሰለው። ሲለቃለቅ ደስ አይለኝም። ሙያ ከቤት ነው የምንወስደው በነገራችን ላይ በተለይ ከእናታችን የመጀመሪያ ሙያ እንደዚህ አይነት ነገር። እና ነጭ ሽንኩርቴን እንደዚህ ዝንጅብል ጋር የፈጨሁት ነበረ። ዶሮ እንደዚህ በደንብ አቁላልቻለሁ። እንደምታዩት ነው። ሽንኩርቱም ጥፍት ብሏል። ያው ፍጥጥ ሲል ደስ አይልም። ከዛ እዚህ ጋር ነጭ ሽንኩርቴን አደረኩ። ዶሮዋን ማታ አጣጥቢያት ነው ያደርኩት። የለየሁትንም ለይቼ ማለት ነው ለነገ እንትን ምለውን አጣጥቢያታለሁ። ሎሚ ምናምን አድርጌ ነበር ያደርኩት። እሱን ደፋፋሁኝና እንደ አዲስ እንደዚህ በደንብ አጠብኳት። በደንብ አጥቤ ከዛ ዶሮዬን እጨምራለሁ። በደንብ ነው ያጠብኳት። በነገራችን ላይ ዶሮ ማጠብ ማን ብሎ ነው? ሀበሻዎች በደንብ ነው የምናጥበው። ዶሮ ደግሞ በደንብ ከጸዳች ደስ ትላለች። ጣዕሙም ሁሉም ነገር ደስ ይላልና እንደዚህ በደንብ ጥብጥብ አድርገን ዶሮአችንን ከዛ ያው ቁሌታችን ደርሶልናል፣ ተቆላልቶልናል እንጨምራለንና እንዲያኖራችኋለሁ ጓደኞቼ። ዛሬ ጁማ ነው። ጁማ እናንተ ጋር እንዴት እያለፈ ነው? ያው የኔን እየለፈለፍኩላችሁ ነው። እናንተን ግን አላቅም። ፈታ በሉ። ያው ደስ የሚል ጁማ አሳልፉ ለብቻችሁ። በተለይ ማዳም ከፈቀደችላችሁ ከዙሁር በኋላ ምናምን ተሰግዶ ሲያልቅ እናንተም ሻወር ወስዳችሁ ቡናችሁን አፈላልታችሁ ምናምን ንስካፌም ቢሆን በቃ ደስ ይላል። የሆነ ሞቅ ሞቃ አላቅም። ብቻ ከተመቻችሁ ነው። አንዳንዱ ቤት ይመቻል፣ አንዳንዱ ቤት አይመችም። እና ለማንኛውም ቤተሰቦቼ እዚህ ጋር አቁላለሁኝ እላችኋለሁ። እኛ አይደለ ቁሌቴን ዶሮዬን ማጣጣብኩ። ተመልከቱ። ያደረኩትን ላሳያችሁ። ፈረሰኛ ነው አስገባሁ። አንድ እግር፣ አንድ ታፋ፣ በቃ ዋና ነገር ክንፎቹ አሉ ምናምን። በቃ ይሄን ነው የምሰራው ነው ዶሮ ማለት ነው። አብይ አህመድ ሽንኩርት ነው በሉት ዶሮ አይደለም ብሏል። ከዛ ያው የዶሮ ዋናው በቃ ችግር የለውም ይበቃናል። እኛ ስለሚበቃን ነው ቤት ውስጥ ይሄ ይበቃናል። የአሊም ወንድሞች ምናምን ስለሌሉ ይሄ በቂያችን ነው። ዛሬ ያው ግማሹን ከሰራን ነገ ደግሞ ግማሹን እንሰራለን። ወጡ አድሮ ምናምን መብላት ያው ብዙም አይደለም እና እንደዚህ ጨማመርኩኝ ቁሌቴ ላይ። ከዛ ደግሞ ዶሮዬን አቁላላለሁ እንደፈረደብኝ። ዶሮ መስራት እኮ አዛ ነው። ማታ ገነጣጥለን ምናምን ስላደሳደር ነው እንጂ ግን የተገነጣጠለ ዶሮ ምናምን ሱፐርማርኬት ቢሸጥ አሪፍ ነበር። እዚህ ጋር እንቁላሌ በስሏል፣ ቀቅያለሁ። እዚህ ጋር ቡናዬን እየቆላሁ ነው። ቡናዬ እንደዚህ የዶሮ አይን የመሰለ ቡና ነው የሚባለው። ቆልቻለሁ እንደዚህ የሚያምር ቡና። ከዛ በኋላ ቡናችንን እንደዚህ ከቆላላን በኋላ ቤታችንን ምናምን
እንፈራርሻለን። ሰራርቼ ሳበቃ ነው መፈራርሸው ስጨራርስ ማለት ነው። ማለት ያላነጣጠፍኩም ተነሳስቶ እንደተጠራረገ ነው እንደተወለወለ ነው። እስከዛ ይንፈስበት እና ቡናችን እንደዚህ ደርሷል። በነገራችን ላይ ቡና ካፈላሁኝ ስንት ጊዜ በጣም ቆዩ። ጁማአ ቀን ምናምን ካልሆነ እኔ ቀን በቀን ቡና አላፈላም። አጫጭሳለሁ ምናምን አረጋለሁኝ ግን ቡናውን አላፈላውም። ቡና ግን ቤት ያደምቃል እኮ ደስ ይላል። ግን እኔ ቡና መጠጣት ከተውኩኝ ቆየሁ። በነገራችን ላይ ቡና እንትን ነው የምጠጣው፣ ኑስካፌ ነው የምጠጣው እና ቡና ብዙ ጊዜ አልጠጣም እና ቡና ቆልቼ አላቅም። ዛሬ ነው ቆላሁት። በስንት ጊዜ ሽታው ሁላ ደስ እያለኝ ነው። እና እዚህ ጋር ዶሮዬ ደረሰ። ሌላ ብረት ድስት ላይ ገለበጥኩት። እንደዚህ እንቁላሌን ጨመርኩ። ቆንጆ ሆኖ በስሏል። በጣም ሙፍር አላለም። እኔ በጣም ሲወፍር ወጥ ደስ አይለኝ። በጣም ቅጥን አላለም። እንደዚህ በቃ መካከለኛ የሆነ ቁጭ ያለ ወጥ የሆነው ዶሮ ወጤ በቃ ዛሬ ዘይቱ ምንም አልበዛበትም። በቃ መጠነኛ ነው ዘይቱ። በጣም አሁንም አለው ይመስላችኋል እናንተ፣ ግን ብዙ የለውም ሲማሰል ብዙ የለውም ዘይትና ቤታችን እንደዚህ አጫጫስን ፈራረሽን። ጁማአ እንግዲህ ሶላታችን መስገድ ነው የቀረን። አሁን ሻወሬን ወስጃለሁኝ። ቤቴን እንደዚህ አጫጭሽበታለሁኝ። እዚህ ጋር በቃ ኑፍ ደስ ይላል። ጁማአ ቀን ያው ከቀኖች ሁሉ በላጭ ጁማአ አይደለ እና ደስ የሚል ቀን ነው። ዛሬ ጁማአ ነው። ልጆቼም ከትምህርት ቤት መጥተው ሸዋራቸው ወሳስደው አባታቸው ጋር መስጊድ ሄደዋል። እኔ ደግሞ ያው ቤት አጫጭሼም ብዬ እንደዚህ ጠብቃቸዋለሁ ሲመለሱ። እዚህ ጋር ምሳው አልተቀረጸም። ቡና ላይ ደርሰናል። አሊ ሰው ጋር መጥቶ ነበር፣ ሰው ይዞ ነበር ከመስጊድ የመጣው። ከዛ ምሳውን ለመቀረጽ አልተመቸኝም። ከዛ በኋላ ግን ቡናችን እንጠጣለን። እዚህ ጋር የትናንትና የሰራሁት ኬክ ነበረኝ። እንቺ ፓትራ በጣም ነው ደስ የምትለው። በነገራችን ላይ ኬክ መስሪያና ቆንጆ ላስፈልጋት ነበር የቆየሁት። አገኘዋትና ገዛዋት። ከዛ ያው እዚህ ጋር ጊዜ ብርቱካን ነው፣ በብርቱካን ነው ሰሞኑን ኬክ የምሰራው ነኝ እና አሁን ግን እየጠፋ ነው ብርቱካን። ምሳችንን በላን። ቡናችንን ደግሞ እንደምታዩት እንደዚህ አጫጭሰምን ብለን ጁማአ መስለን ቡናችንን እየጠጣን ነው። ለማንኛውም የዛሬው ብሎግ ይህን ይመስላል። ግን ቪዲዮ ላይክ አድርጉ፣ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። የዛሬው ብሎግ ይሄን ይመስላል። ብሎግ መስራት ያደክማል በነገራችን ላይ። ግን እኔ ደግሞ ያው ብሎግ ነው አብዛኞቻችሁ የምትወዱት ስሪ የምትሉኝ፣ ግን የምታዩት ደግሞ ሌላውን ነገር ነው፣ ብሎጉን አይደለም። እኔ እንዴት እንደማደርግ አላውቅም። ስሪ የምትሉኝ ብሎጉን ነው፣ የምታዩት ግን ሌላውን ቪዲዮ ነው። እና ላይክ እያደረጋችሁ ጀምሩት። ለማንኛውም የዛሬው ውሎ ይህን ይመስላል። ቡናችንን እንጠጣለን፣ ኬካችንን እንበላለን። ስለተከታተላችሁ እናመሰግናለን። እዚህ ድረስ ያላችሁ፣ እዚህ ድረስ የመጣችሁ ሰዎች አለን በሉኝ፣ እስቲ ሃይ በሉኝ። እዚህ ድረስ የደረሳችሁ ሰዎች እና ጁማአ ሙባረክ ብያለሁ። ለማንኛውም መልካም ቡናውን እንቅዳ፣ ኬካችንን እንብላ። ከዛ ያው እንሰነባበታለን ማለት ነው። አያችሁ ቆንጆ ኬክ ነው የሆነው። እኔ እንደዚህ አይነት ኬክ መስሪያዋን እችን ፓትራዋን አጥቻት ነበር። በጣም የምትሰራውን መጠነኛ ነው፣ ብዙ አይተሰራም። እኔ ደግሞ መጠነኛ ነበር የፈለኩት፣ ብዙም አይሰራ ትንሽዬ፣ በቃ እንደዚህ ለቡና ቁርስ ምናምን ትንሽዬ ኬክ መስራት ፈልግ ነበርና ያችኛዋ ደግሞ ክቧ ትንሽ ተለቅ ትላለች። ለኬክ ታልቅ ትሰራለች። ያው ሰው ጋር ይዛችሁ ለምትሄዱ ምናምን ካልሆነ ለቤት ይታለቃልና እችን ኬክ መስሪያ ገዝቻለሁ። እንደምታዩት ቡናዬንም ቀዳሁኝ። እንጠጣ። መልካም ጁማ ይሁንላችሁ። የዛሬው ብሎግ ይህን ይመስላል። ቪዲዮውን ግን ላይክ ማድረግ አትርሱ። ስትጀምሩ ጀምራችሁ ላይክ እያደረጋችሁ ጀምሩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።